ዘዳግም ምዕራፍ 4 እንግዲህ ጥሪ ቀርብላቸዋል። እስራኤል ወደ መታዘዝና ወደ ጥበብ የተደረገ ጥሪ ነው። ዘዳግም ምዕራፍ 4 ቁጥር 1 ገና ስንጀምር አሁንም እስራኤል ሆይ እንድታደርጓቸው በህይወትም እንድትኖሩ የአባቶቻችሁን አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ ማስተምራችሁን ሥርዓትና ፍርድ ስሙ ይላቸዋል። እንድታደርጓት ከዚህ በፊት ምን ብለናል? የእግዚአብሔር ሕግ የምንሸመድዳት ብቻ ሳትሆን የምናደርጋት ናት። የእግዚአብሔር ትምህርት ልናደርገው የምንማረው ስናደርገው በህይወት የሚያኖርና የሚያወርስ ትምህርት ነው ማለት ነው። ምንድነው ያላቸው? እንድታደርጓቸው በህይወት እንድትኖሩ ከዛ ደግሞ እንድትወርሱ የማስተምራችሁን ሥርዓትና ፍርድ ስሙ ይላል። የምናደርገው ነው ስንማረው ለማድረግ ነው የምንማረው። በህይወት የሚያኖር ነው የሚያወርስ ነው። ለእግዚአብሔር ቃል የምናሳየው ታማኝነት ለሌሎች የአምላካችንን ታላቅነትና ወደነው እንደተከተልነው ይገልጻል። በጣም በቃ ክፍሉ በጣም ይማርካል። ዘዳግም ነገሩ በጣም ስዊት መጽሐፍ ነው። በጣም የሚማርክ መጽሐፍ ነው እና አገላለጹ ራሱ በጣም ይማርካል። የሙሴ አገላለጽ ራሱ ለእግዚአብሔር ሕግ ለእግዚአብሔር ትእዛዝ የምታሳዩት ታማኝነት ሌሎች አሕዛብ እናንተን ሲያዩ አምላካችሁ እንዴት ታላቅ እንደሆነ ደግሞም እንዴት ወዳችሁ እንደተከተላችሁት በዛ ነው የሚያውቁት፣ በመታዘዛችሁ ነው የሚያውቁት የሚል ሐሳብ ነው ሙሴ በአጠቃላይ መጀመሪያው አካባቢ የሚነግራቸው ማለት ነው። ጌታ ይመስገን። እኔ አንድ ነገር አስታወስኩኝ። ይህንን ክፍል እያነበብኩኝ አንድ ነገር አስታወስኩኝ። እስራኤል በመታዘዛቸው እና ለእግዚአብሔር ቃል ታማኝ በመሆናቸው እግዚአብሔርን እንዴት እንደሚያስከብሩ በሌሎች ዘንድ እንዴት እንደሚያስከብሩ ታላቅነቱን እንዴት እንደሚገልጡ ያስታወሰኝን አንድ ክፍል አየሁኝና ይጎ ቤተክርስቲያን ነው የጌታ ኢየሱስ ክርስቶስን የተቀበልኩትና እንግዲህ ደህንነት ተምሬ ተጠምቄ ደቀ መዝሙር ሆኜ አገልግሎት የጀመርኩት እዛ ነውና ወደ ሙሉ ጊዜ አገልጋይነት ስገባ ፓስተር ዋንዲ በጣም እግዚአብሔር የባረከው ሰው ነውና በቃ የእግዚአብሔርን ነገር የሚወድ የእግዚአብሔርን ነገር የሚያገለግል ደግሞ ለመሪው ለፓስተር ሞ ደግሞ በጣም የሚገዛና ፓስተር ሞን በጣም የሚያከብር የተወደደ አገልጋይ ነውና ፓስተር ዋንዲን አይቼ ከፓስተር ሞ ጋር ያለኝን ሪሌሽንሺፕ ቀረጽኩኝ። አያችሁ፣ ቅርጽ የሚሰጣችሁ ፓስተር ዋንዲ ነው። ፓስተር ዋንዲ ከሚያደርገው ነገር ተነስታችሁ እሱ ለሱ ያለውን አክብሮት፣ እሱ ለሱ ያለውን መታዘዝ፣ ያለውን መሰጠት፣ ያለውን ሸክም እንዴት እንደሚጸልይለት እንዴት እንደሚሸከመው እንዴት እንደሚታዘዘው እሱን አይታችሁ አለመታዘዝ፣ አለመጸለይ፣ አለማክበር አትችሉ። አያችሁ ወዳጆቼ፣ ይህንን ክፍል ሳይ ይህንን ያስታወስኩት ለምንድን ነው? እኛ እግዚአብሔርን ስንታዘዘው፣ እኛ እግዚአብሔርን ስናከብረው፣ እኛ በእግዚአብሔር ትእዛዝ ስንመራ፣ እኛ ለእግዚአብሔር ቃል ቫልዩ ስንሰጥ የሚያዩን ሰዎች ያንን አለማድረግ አይችሉም። እግዚአብሔር እንዲከበር እናደርጋለን። እግዚአብሔር እንዲከበር የምናደርገው ሰዎችን አስፈራርተን አይደለም። እግዚአብሔር ታላቅ እንደሆነ የምንገልጠው ሰዎችን አስደንግጠን አይደለም። ወይም ደግሞ ታላቅ ነው እያለን እየጮህንባቸው አይደለም። ታላቅ እንደሆነ የምንገልጠው ታላቅነቱን አክብረን ነው የምናሳየው። ሚልኪያስ ላይ ለዚህ ነው እግዚአብሔር ጌታ ነህ ትሉኛላችሁ፣ አባት ነህ ትሉኛላችሁ አለ። ጌታ ከሆንኩኝ ጌትነት የት አለ? አባት ከሆንኩስ መፈራት የት አለ? መከበር የት አለ ብሎ ይጠይቃል እግዚአብሔር። አያችሁ፣ በአሕዛብ መካከል የራሱ አድርጎ ያንን ርስቱ አድርጎ ያንን ሕዝብ ሲመርጠው እግዚአብሔር ቀሪዎቹ አሕዛብ ሌሎች አሕዛብ እስራኤልን ሲያዩ እግዚአብሔር እንዴት ትልቅ እንደሆነ፣ እግዚአብሔር እንዴት ትወደው የሚከተሉት አምላክ እንደሆነ፣ እግዚአብሔር እንዴት መልካም እንደሆነ፣ እግዚአብሔር እንዴት ቸር እንደሆነ የእግዚአብሔርን ባህሪ በመታዘዛቸው እግዚአብሔርን በመፍራታቸው እግዚአብሔርን በመውደዳቸው ነው የሚገልጡት ማለት ነው። አያችሁ፣ ስለዚህ ምን አላቸው? ለእግዚአብሔር ቃል ለሕጉ ዛሬ ለምነግራችሁ የምታሳዩት ታማኝነት ለሌሎች ሰዎች የአምላካችንን ታላቅነትና ወደነው እንደተከተል ነው ይገልጣል። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ጌታ እንደዚህ አለ፣ እንወድሃለን ይሉት ነበር ደቀ መዛሙርቱና ብትወዱኝስ አለ ትእዛዜን ጠብቁ። ሰዎች አይተዋችሁ ጌታን ይወዳል የሚሉት ስትታዘዙኝ ነው። ብትወዱኝ ትእዛዜን ጠብቁ። አዲስ ኪዳናዊም ጭምር ነው ይሄ ነገር ማለት ነው። እግዚአብሔር ዛሬኛ እንዲወደን ሳይሆን ስለወደደን በመታዘዝ ለፍቅሩ ምላሽ እንሰጣለን። ስለወደደን
በመታዘዝ ለፍቅሩ ምላሽ እንሰጣለን። ቁጥር 2 ላይ እኔ ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ ባዘዝኳችሁ ቃል ላይ አትጨምሩም ከእርሱም አታጎድሉም አላቸው። የእግዚአብሔር ቃል እኔ ምን አልኩኝ? በልኩ ይሰፋናልኛል እንጂ በልካችን አንሰፋውም። አይታችሁ እንደሆነ ልብስ ትንሽ ሰፋ ያለም ጠበብ ያለም ልብስ ከገዛን ምን እናደርጋለን? ሰፊ ቤት ወስደን በልካችን እንዲሰፋ እናደርገዋለን። እኛ ባለንበት ሁኔታ ልክ እንዲሰፋ እናደርገዋለን። ቀጭንም እንሁን ወፍራምም እንሁን አላስፈላጊ ውፍረትም ይኖረን ከመጠን ያለፈ ቅጥነትም ይኖረን ለልብሱ ብለን እኛ አይደለንም የምንስተካከለው። የሚቀለው ልብሱን ለኛ እንደሚሆን አድርጎ ማስተካከል ነው። የእግዚአብሔር ቃል ግን እንደዛ አይደለም። እየለካ ነው ራሳችንን ወደዛ ለማስገባት ዕለት ዕለት እንተጋለን እንጂ የእግዚአብሔርን ቃል በልካችን አንሰፋውም፣ አንጨምርበትም፣ አንቀንስበትም። ሙሴ ያስጠነቀቃቸው ማለት ነው። እኔ ያዘዝኳችሁን የአምላካችሁን ትእዛዝ ትጠብቃላችሁ እንጂ ባዘዝኳችሁ ቃል ላይ አትጨምሩም ከእርሱም አታጎድሉ። ልክ የእግዚአብሔር ቃል ነው እንጂ ልክ እኛ ያለንበት ደረጃ አይደለም። ልክ እኛ ያለንበት የህይወት ዘይቤ አይደለም። ልክ የእግዚአብሔር ቃል ነው። እዛ ልክ ውስጥ ለመግባት እንጋደላለን። በቃ ልካችን እንዲሆን እንጋደላለን እንጂ እሱን በልካችን አንሰፋም ማለት ነው። ቁጥር 6 እስከ 8 ድረስ እንደዚህ ይላል እግዚአብሔር። ጠብቋት አድርጓትም ይህችን ስርዓት ሁሉ ሰምተው አለ በእውነት ይህ ታላቅ ህዝብ ጠቢብና አስተዋይ ህዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይህ ነውና አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ታላቅ ህዝብ ማን ነው? በዓይናችሁ ፊት ዛሬ እንደማኖራት እንደዚህች ህግ ሁሉ ጽድቅ የሆነች ስርዓትና ፍርድ ያለው ታላቅ ህዝብ ማን ነው? የእግዚአብሔር ስርዓት አያችሁ፣ በአሕዛብ ፊት ሁሉ ጥበብና ማስተዋላችን ነው። ጥበባችን ነው፣ ማስተዋላችን ነው። ምስጉን ህዝብ ነህ እስራኤል ሆይ ይላቸዋል። ምስጉን ህዝብ ነህ፣ ታላቅ ህዝብ ነህ። ለምን ከተባለ አምላክህ ቅርብህ ነው። ሌሎች ህዝቦች እንደዛ አይደሉም። እኛ አምላካችን እንደሚቀርበን በመካከላችን እንደሚያድር እንደሚያነጋግረን ሌሎች ህዝቦች እንደዛ አይደሉም። እንደኛ ያለ ህዝብ የለም፣ እንደዚህ አይነት ታላቅ ህዝብ የለም ይላቸዋል። ከዛስ ደግሞ በሌላው ምክንያት ጽድቅ የሆነች ስርዓትና ፍርድ ያለው እንደኛ ያለ ህዝብ የለም። በሁለት ምክንያት ምስጉን ህዝብ ነን፣ ታላቅ ህዝብ ነን ይላቸዋል። አምላኩ ቅርቡ የሆነ አምላኩ በመካከሉ የሚያድር እንደኛ ያለ ህዝብ ስለሌለ፣ ሁለተኛ ደግሞ ጽድቅ የሆነች ስርዓትና ፍርድ ያለው። አይታችሁ ከሆነ አሁን ዛሬ በዓለም ዙሪያ ህግ ከየት ይቀዳል? ከእግዚአብሔር ቃል ነው የሚቀዳው። ከእግዚአብሔር ቃል ህግ አዋቂዎችና የህግ ባለሙያዎች እዚህ ውስጥ አሉ። ብዙ ነገር ከእግዚአብሔር ቃል ይቀዳል። ስርዓት ከእግዚአብሔር ቃል ይቀዳል። ፍትህ ከእግዚአብሔር ቃል ይቀዳል። እንደኛ ያለ ህዝብ የለም አለ። ጽድቅ የሆነች ስርዓትና ፍርድ ያለው እንደኛ ያለ ህዝብ የለም። ስለዚህ ታላቅ ህዝብ ነን አለ። የእስራኤል ህዝብ ታላቅነት ከኢኮኖሚው ጥንካሬ ወይ ከመከላከያ ሰራዊቱ ብርታት ወይ ከዚህ ከምድር ላይ ከምንቆጥራቸው ነገሮች የተነሳ ሳይሆን በመካከላቸው ካለው ከአምላካቸው ቅርበትና ከቃሉ የተነሳ ነው የእስራኤል ታላቅነት። ሃሌሉያ! ይሄ ነው የታላቅነታቸው ምንጭ። ከቁጥር 9 እስከ 10 ደግሞ እግዚአብሔር ህዝቡን ወደ እኔ ሰብስብ፣ በምድርም በህይወት በሚኖርበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውን ያስተምሩ ዘንድ ቃሌን አሰማቸዋለሁ ብሎ በተናገረኝ ጊዜ በአምላክህ በእግዚአብሔር ፊት በኮሬብ በቆምክበት ቀን ዓይኖችህ ያዩትን ነገር እንዳትረሳ፣ በህይወትም ዘመን ሁሉ ከልብህ እንዳይወድቅ ተጠንቀቅ፣ ነፍስህንም በትጋት ጠብቅ፣ ለልጆችህም ለልጅ ልጆችህም አስታውቀው ይላል። አያችሁ ወዳጆች፣ እዚህ ቦታ ላይ የምናየው እግዚአብሔርን መፍራት ትምህርት ነው። ለካ ትምህርት ነው፣ መንፈስም ነው፣ ደግሞ ትምህርትም ነው። የምንማረው ነገር ነው። የምንማረው ብቻ ሳይሆን የምናስተምረው ትውልድ እግዚአብሔርን ባለመፍራት እያደገ ሲመጣ አልተማረም ማለት ነው። እግዚአብሔርን መፍራት አልተማረም ማለት ነው። ስለዚህ ቤተክርስቲያን ላለማስተማሯ ተጠያቂ ናት ማለት ነው። ትውልድ እግዚአብሔርን የማይፈራ ከሆነ እግዚአብሔር ምን አለ እዚህ ቦታ ላይ? ሙሴ ምን አላቸው? በህይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ ይላል። የምንማረው የምናስተምረው ነገር ነው እግዚአብሔርን መፍራት። እግዚአብሔር ለእኛ የተገለጠበትን መንገድ ደግሞ እንዳንረሳውና ከልባችን እንዳይወድቅ በመጠበቅ ነፍሳችንን በትጋት እንጠብቃታለን። ምን አለው ሙሴ እዚህ ጋር? በህይወት ዘመን ሁሉ አለ ዓይኖች ያዩትን ነገር ያንን መገለጥ
ያንን ኢንካውንተር በህይወት ዘመን ሁሉ ከልብህ እንዳይወድቅ ሊወድቅ ይችላል ማለት ነው። እንዳይወድቅ ተጠንቀቅ፣ ነፍስህንም በትጋት ጠብቅ። አያይዞ ነው ያ ኢንካውንተር እንዳይጠፋብህ እንዳትረሳው፣ ከልብህ ላይ እንዳይወድቅ ተጠንቀቅ፣ ነፍስህንም በትጋት ጠብቅ። ለልጆችህም ለልጅ ልጆችህም አስታውቀው። ስለዚህ ያንን ኢንካውንተር ሁላችንንም ጌታ ያገኘበት መንገድ አለ አይደለ? እያንዳንዳችን ኢንካውንተር አለን ብዬ አምናለሁኝ እኔ። ያንን ነገር እንዳንረሳው ከልባችን እንዳይወድቅ በመጠበቅ ነፍሳችንን በትጋት እንጠብቅ። ለልጆቻችንም እናስታውቀው ለልጆቻችን እግዚአብሔር እንዴት እንደቀረበን፣ እግዚአብሔር እንዴት እንዳገኘን፣ እግዚአብሔር እንዴት እንደነካን ለልጆቻችንም እናስታውቃቸው። ከዛ በኋላ ድምፅ ሰማችሁ እንጂ መልክ አላያችሁም ይላቸዋል። አስጠንቅቆ እግዚአብሔር የሚያደርገውን ነገር ሁሉ በፐርፐዝ የሚያደርግ አምላክ ነው። ድምፅ ሰማችሁ እንጂ መልክ አላያችሁ። አያችሁ ወገኖች፣ እግዚአብሔርን ችሎ የሚመስለው ምንም ነገር ስለሌለ እንዳይቀርጹትና እንዳይስሉት ድምፅ ብቻ ነው ያሰማቸው። ችሎ የሚመስለው የለም። ችሎ የሚመስለው ነገር የለም። ችሎ የሚገልጠውም ነገር የለም። ስለዚህ ድምፅ ብቻ ነው ያሰማቸው እንጂ መልክ አላሳያቸውም። እና ቁጥር 19 ላይ ዓይኖችህን ወደ ሰማይ አንስተ አምላክህ እግዚአብሔርን ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይንና ጨረቃን ከዋክብትና የሰማይ ሰራዊትን ሁሉ ባየህ ጊዜ ሰግደህላቸው አምልካቸውም እንዳትስት ተጠንቀቅ። በጣም ይገርማል እኮ እግዚአብሔር የሰራው ነገር በጣም ማግኒፊሰንት ከመሆኑ የተነሳ የእግዚአብሔር ስጦታ በምድር ሁሉ ላይ እንዲያበሩ የሰጣቸው የእግዚአብሔር ስጦታዎች እጅግ አስደናቂ ከመሆናቸው የተነሳ ስተህ እንዳትሰግድላቸው እንዳታመልካቸው ተጠንቀቅ ይላል። በአጭር ቃል ምን ማለት ነው? ስጦታውን እንዳታመልክ ተጠንቀቅ። ይሄ የድሮ ታሪክ እንዳይመስላችሁ። ዛሬ የእያንዳንዳችን ቻሌንጅ ነው። ዛሬ የእያንዳንዳችን ተግዳሮት ነው። ሰጪውን ገሸሽ አድርጎ ስጦታውን ማምለክ። አምልኮ ማለት አመልክሃለሁ በማለት ብቻ የሚገለጥ ቃል አይደለም። አምልኮ በልባችን ላይ የነገሰው ነገር ነው። የምናመልከው ነገር ምንድን ነው? አንድ ዲክሽነሪ ላይ አንድ ትርጉም እያየው ወርሺፕ ማለት ይላል ደሞስት አዶር የምናደርገው ነገር፣ ደሞስት ቫሊዩ የምናደርገው ነገር፣ እሱ ነው ወርሺፕ የምናደርገው ነገር። አመልከዋለሁ ብለን የምናወራው ሳይሆን በጣም አዶር የምናደርገው፣ ለኛ በጣም ፕሪሺየስ የሆነው፣ ለኛ በጣም ውድ የሆነው፣ ለኛ በጣም ድንቅ የሆነው የምናመልከው ነገር እሱ ነው። ዲፕ ኢንሳይድ የምናመልከው ያንን ነው። በአፋችን አመልከዋለሁ የምንለውን በየመዝሙሩ ጣልቃ የምናስገባውን ሳይሆን ዲፕ ኢንሳይድ የምናመልከው ያንን ነው። የእግዚአብሔርን ስጦታ ማለት ነው። ምክንያቱም በጎ ስጦታ ፍጹም በረከት ሁሉ ከላይ ከብርሃናት አባት ዘንድ ይወርዳሉ ብሏል ያዕቆብ። በጎ ነገር ሁሉ ከእግዚአብሔር ዘንድ ነው። ያ እግዚአብሔር የሰጣችሁን በጎ ስጦታ በጣም ቢዩቲፉል ከመሆኑ የተነሳ አዶረብል ከመሆኑ የተነሳ እንዳታመልከው ተጠንቀቅ። እና ዛሬ ላይ እንደ ቆመን እኮ ልንደነቅ እንችላለን። እንዴ ሰው እንዴት አይኑን ብድግ አድርጎ ጨረቃን አይቶ አምላኬ ናት ብሎ እንዴት ለማምለክ ይፈተናል? አይኑን ብድግ አድርጎ ፀሐይን አይቶ አምላኬ ናት እቺ ብሎ ለማምለክ እንዴት ይፈተናል ልትሉ ትችላላችሁ። የእነሱ ዘመን ቻሌንጅ ያ ሊሆን ይችላል። ዛሬ ላይ ደግሞ የኛ ቻሌንጅ ሌላ ነው። እግዚአብሔር የሰጠንን ነገር ስናመልክ እንዳንገኝ፣ ቁስ ቢሆን ሪሌሽንሽፕ ቢሆን እግዚአብሔር የሰጠንን ነገር ስናመልክ እንዳንገኝ እግዚአብሔር ይርዳን። አንዳንድ ጊዜ ልጆቻችንን ስናመልክ እንገኛለን። አንዳንድ ጊዜ ትዳራችንን ስናመልክ እንገኛለን። ትዳር መልካም ነው። ልጆች መልካም ናቸው። የእግዚአብሔር ስጦታ ናቸው። የእግዚአብሔር በረከት ናቸው። ነገር ግን ደሞስት አዶር የምናደርገው ማንን ነው? ደሞስት የምናደንቀው፣ ደሞስት የምንሳሳለት፣ በዚህስ አትምጡብኝ ያለዚህ ሳልኖርም የምንለው ነገር ምንድን ነው? የምናመልከው ነገር ያ ነው። አምልኮ የልብ ፖስቸር ነው። የአንደበት ቃላት ብቻ አይደለም። በአንደበት ቃላት የሚገለጥ የልብ ፖስቸር ነው። በህይወት የሚገለጥ የልብ ፖስቸር ነው። የልብ ሁኔታ ነው። የልባችን ሁኔታ ምን ይመስላል? የቱጋ ሲነኩን ነው በጣም የሚያመን? ምን ሲነካካብን ነው በጣም የምንታመመው? የምናመልከው ነገር ያ ነው ወዳጆች። ልባችን ያለበት ነገር፣ ልባችን ያለበት
ቆላስይስ ምዕራፍ 3 በጣም ደስ ይለኛል። ከክርስቶስ ጋር ከተነሳችሁ ሕይወታችሁ ክርስቶስ በላይ በአብ ቀኝ ባለበት በዚያ ተሰውሯል ይላል። ልባችን በዚያ ከተሰወረ ሰይጣን ራሱ ተስፋ ይቆርጣል። ታውቃላችሁ፣ ተስፋ ይቆርጣል። በአብ ቀኝ ሄዶ ልባችሁን ሊያደማው አይችልም። በአብ ቀኝ ደርሶ ልባችሁን ሊሰብረው አይችልም። ግን ልባችሁን ሳምዌር ሰይጣን የሚነካው ቦታ፣ ሰው የሚደርስበት ቦታ፣ ናቹራል ዲዛስተር የሚደርስበት ቦታ ካስቀመጣችሁት ግን በቃ መጫወቻ ነው የሚያደርጋችሁ። ነካ ያደርገዋል እየመጣ ማለት ነው። ልባችን በሰማይ ይሰወር ወገኖች። አምልኳችን በላይ በሰማይ ላለው ብቻ ይሁንልን። ሃሌሉያ። እና እንዳታመልኩ፣ ስጦታውን እንዳታመልክ ተጠንቀቅ አለው። ስጦታውን እንዳናመልክ እንጠንቀቅ። ስጦታውን ማምለክ ሩቅ ነገር እንዳይመስላችሁ፣ ሩቅ ነገር እንዳይመስላችሁ ወገኖች። ብድግ ብሎ ልጄን አመልከዋለሁ እያለ የሚዘምር ሰው የለም። ትዳሬን አመልካለሁ እያለ የሚዘምር ሰው የለም። ሶሻል ላይፌን አመልካለሁ እያለ የሚዘምር ሰው የለም። እንደዛ አይደለም አምልኮ፣ እንደዛ አይደለም። ይህ ሕዝብ በከንፈሩ ያመልከኛል፣ ልቡ ግን ከእኔ የራቀ ነው አለ ጌታ ኢየሱስ ክርስቶስ። በከንፈራችን እግዚአብሔርን አመልካለሁኝ፣ ጌታን ብቻ አመልካለሁኝ እያልን በልባችን ግን ሌላ ነገር ልናመልክ እንችላለን። ያ ኢትስ ቬሪ ትሪኪ። ሌላ ነገር ልናመልክ እንችላለን። ስለዚህ we have to examine ourselves every day። በየቀኑ ራሳችንን መመርመር አለብን። መመርመር፣ አምልኮ በየቀኑ የሚመረመር ነገር ነው። በየጊዜው የሚመረመር ነገር ነው አምልኮ። እኔና ቤቴ ማንን ነው እያመለክን ያለ ነው? ማንን ነው? ፋይናንስ ነው እያመለክን ያለ ነው? ማንን ነው እያመለክን ያለ ነው? እኔና ቤቴ እግዚአብሔርን እናመልካለን አለ ኢያሱ። አሜን። ጌታ ይርዳን። ራሳችንን ፈትሸን ከስጦታው ላይ አምልኳችንን አንስተን ለሰጪው እንድናደርግ እግዚአብሔር ይርዳን። ቁጥር 21 ላይ እግዚአብሔር በእናንተ ምክንያት ተቆጣኝ፣ ዮርዳኖስን እንዳልሻገር አምላክ እግዚአብሔር ርስት አድርጎ ወደሚሰጠው ወደ መልካሚቱ ምድር እንዳልገባ ማለ አለ። አያችሁ፣ ሙሴ በድጋሚ ቅሬታውን ቢገልጽም የእግዚአብሔርን ፍቃድ አሁንም አከበረ እንጂ በተቃራኒ አልቆመም። እነሆ እኔ በዚህ ምድር እሞታለሁ ብሎ እየተናገረ ሕጉን ጠብቁ፣ ስርዓቱን አድርጉ፣ እንደናንተ ያለ ታላቅ ሕዝብ እኮ የለም። አያችሁ፣ ስብከቱን አልቀየረም። ግን ሁኔታው ስብከቱን አላስቀየረውም። ስለ እግዚአብሔር ታማኝነት ስብከቱን አልቀየረም። ስለ እግዚአብሔር ጻድቅነት፣ እግዚአብሔር ለሕዝቡ ስላለው ተስፋ፣ እግዚአብሔር ለሕዝቡ ስላለው መልካም ነገር ስብከቱን አልቀየረም። እኔ እሞታለሁ፣ አልገባም፣ በእናንተ ምክንያት ተቆጣኝ፣ ደጋግሜ ብለምነውም እምቢ አለኝ ብሎ እግዚአብሔርን ማምለክ እግዚአብሔርን ማገልገል ከንቱ ነው ባካችሁ ወደሚል የሰነፍ ስብከት አልገባም። ትእዛዙን ጠብቁ፣ አድርጉት፣ ለልጆቻችሁ አስተምሩ እያለ ስቲል ይሰብካል፣ ስቲል ያስተምራል። ጌታ ይመስገን። አይቀየርም፣ ሙሴ አይቀየርም፣ በተቃራኒው አይቆምም፣ ከእግዚአብሔር ሐሳብ በተቃራኒው አይቆምም። ቁጥር 23 ላይ አምላካችሁ እግዚአብሔር ከእናንተ ጋር የተማማለውን ቃል ኪዳን እንዳትረሱ፣ አምላክህም እግዚአብሔር የከለከለውን በማንኛውም ቅርጽ የተቀረጸውን ምስል እንዳታደርጉ ተጠንቀቁ ይላል። ከጣዖታት እንዲርቁ መከራቸው። አሁን ያለነው ዘዳግም ምዕራፍ 4 ላይ ነው። ከጣዖታት እንዲርቁ መከራቸው ማለት ነው። ቅድም እንዳልኳችሁ ነው። ጣዖትም ሩቅ አይደለም። ጣዖት ሲባል አሁን የሆነ እጅ እግር ያለው የተቀረጸ የተሳለ ምናምን፣ በየዘመናቱ ጣዖት ይቀየራል ወገኖች፣ ጣዖት ይቀየራል በየዘመናቱ። እስራኤል ከጣዖት እንዲርቁ ይሄ እንኳን አይመለከተኝም ብለን እንዳናልፈው አለን ጣዖት። እኛም ዛሬ በየቤታችን ይቀያየራል በየዘመኑ፣ ሩቅ አይደለም። በአዲስ ኪዳኑ ዘመን አንደኛ ዮሐንስ መልእክት ላይ ምዕራፍ 5 ቁጥር 21 ላይ ልጆች ሆይ ያለ ዮሐንስ ከጣዖታት ራሳችሁን ጠብቁ፣ ከጣዖታት ራሳችሁን ጠብቁ። እንዴት ነው ለጣዖት አምልኮ የምንጋለጠው? ኢየሱስ ትክክለኛ ስፍራውን ካልያዘ ተጋልጠናል ለጣዖት አምልኮ። የልባችንን ዙፋን ካልያዘ፣ ንጉሳችንን በልባችን ዙፋን ላይ ካልሾምን ለጣዖት አምልኮ ተጋልጠናል ማለት ነው። የሚቀድምብን ነገር ካለ፣ የሚበልጥብን ነገር ካለ ለጣዖት አምልኮ ተጋልጠናል ማለት ነው። ነገር ግን በዚያ አምላካችሁን እግዚአብሔርን ትሻላችሁ፣ በልብህም ሁሉ በነፍስህም ሁሉ የፈለግከው እንደሆነ ታገኘዋለህ ይላል። ሁልጊዜም ቢሆን ደግሞ ከልብ ሲፈልጉት የማይታጣ አምላክ እግዚአብሔር ብቻ ነው። ሃሌሉያ! ከልብ ፈልገውት የማይታጣ አምላክ እግዚአብሔር ብቻ ነው። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በኃጢአታችን ብንናዘዝ ይላል። የኛ ፖሲቢሊቲ ነው የመናዘዝ ፖሲቢሊቲ
የመናዘዝ እድል አለን እኛ። ግን ደግሞ ሁሌ አንናዘዝም፣ ላንናዘዝም እንችላለን እኛ። ምክንያቱም ልባችን አንዳንዴ ደንዳና ሊሆን ይችላል። ብንናዘዝ ይልና እሱ ግን ኃጢአታችንን ይቅር ሊለን ከአመፃ ሙሉ ሊያነጻን ይችላል አይደለም። የታመነና ጻድቅ ለፈለጉት በእርግጥ የሚገኝ ለሚናዘዙ በእርግጥ የሚምር የታመነና ጻድቅ ነው ይላል። ለሚመለሱ እግዚአብሔር ሁል ጊዜም የተዘረጋ እጅና የተከፈተ በር አለ። ስለዚህ ሙሴ ብትበድሉ እግዚአብሔር ደግሞ ቢቀጣችሁ ከዛ ግን ተመልሳችሁ እንደገና ደግሞ ንስሐ ብትገቡ ብትናዘዙ እግዚአብሔር ደግሞ ወደ እናንተ ይመለሳል ብሎ በእርግጠኝነት እንደሚመለስ ይነግራቸዋል። ስለዚህ ከምዕራፍ 4 ላይ ቃሉን እንታዘዝ፣ በህይወት እንኖራለን፣ እንወርሳለን። እግዚአብሔርን እንጂ ስጦታውን አናምልክ። በፍጹም ልባችን እግዚአብሔርን እንፈልገው፣ በእርግጥ ይገኝልናል የሚሉ ሐሳቦችን ከምዕራፍ 4 ላይ እናገኛለን እና ሐሳቦቹ ከዚህ በፊት የምናውቃቸው ሐሳቦች ቢመስሉም በጣም በሚገርም ሁኔታ ግን ሌላ ፐርስፔክቲቭ ደግሞ ይሰጣሉ። ያው ዘዳግም እንዳልኳችሁ ድጋሚ ማለት ነው። ድጋሚም ሆኖ ግን ደግሞ የእግዚአብሔር ነገር በየቀኑ አዲስ ነው። አዲስን ነገር ደግሞ ይሰጠናል። ጌታ ይመስገን። ከዛ በኋላ ወደ ምዕራፍ 5 ስንገባ ስርዓትና ህጉን እንዳይረሱ አሁንም ማሳሰቢያ ሲነግራቸው ነው ሙሴ የምናየው ማሳሰቢያ። ቁጥር 1 ሙሴም እስራኤልን ሁሉ ጠርቶ አላቸው፣ እስራኤል ሆይ እንድትማሯት በማድረግም እንድትጠብቋት ዛሬ በጆሮአችሁ የምናገራት ስርዓትና ፍርዴን ስሙ ይላቸዋል። ስሙ ይላቸዋል እና በጣም የገረመኝ ክፍሉን ሳነባው እንድትማሯት ብሎ በማድረግም እንድትጠብቋት ይላል። የእግዚአብሔር ህግ የምናጠናው የምንማረው ብቻ ሳይሆን በማድረግ የምንጠብቀው ነው። ፕሪዘርቭ የሚደረገው በምንድን ነው? የሚጠበቀው በምንድን ነው ካላችሁ በማድረግ። ዋው አይገርምም? በማድረግ እንድትጠብቋት መማር አለባችሁ፣ ማጥናት አለባችሁ። እንድትማሯትም ነው የምነግራችሁ። ግን ደግሞ ፕሪዘርቭ አድርጋችሁ ከትውልድ ወደ ትውልድ ማስተላለፍ ከፈለጋችሁ ህጓን አድርጓት፣ በማድረግ ጠብቋት ይላቸዋል። አምላካችን እግዚአብሔር በኮሬብ ከኛ ጋር ቃል ኪዳን አደረገ ያለ ቁጥር 2 እና ቁጥር 3 ላይ እግዚአብሔር ዛሬ በዚህ በህይወት ካለ ነው ከኛ ከሁላችን ጋር እንጂ ከአባቶቻችን ጋር ይህችን ቃል ኪዳን አላደረገም። አያችሁ፣ የእግዚአብሔር ኪዳን ለካ ከአባቶቻቸው ጋር ብቻ ሳይሆን ከነርሱም ጋር። ማንም እስራኤላዊ በአባቱ ኪዳን ከእግዚአብሔር ጋር አይኖርም። እያንዳንዱ በግል የታወቀና ከእግዚአብሔር ጋር ኪዳን ያለው የተቆጠረ። አባቶች ድሮም ሆነ ዘንድሮ መንገድ ሊሆኑን ይችላሉ እንጂ ከእግዚአብሔር ጋር ያለንን ኪዳናዊ ግንኙነት እኛን ተክተው ሊገቡልን አይችሉም። እኛም ለልጆቻችን ያንን ልናደርግላቸው አንችልም። መንገድ እንሆናቸዋለን። ልጅን በሚሄድበት መንገድ ምራው፣ ባደገ ጊዜ ከዛ ፈቀቅ አይልም ስለሚል ወደዚህ ኪዳን የሚገቡበትን መንገድ እናሳያቸዋለን። በስራም በኑሮም ወደዚህ ኪዳን የሚገቡበትን መንገድ እንጠርግላቸዋለን። ከዛ በተረፈ ግን እኔ ከጌታ ጋር ባለኝ ኪዳን አይደለም ልጆቼ ከጌታ ጋር የሚኖሩት። እናንተ ከጌታ ጋር ባላችሁ ኪዳን አይደለም፣ ከአባቶቻችሁ ጋር ብቻ አይደለም ማለት እንደውም አሁን በህይወት ካላችሁት ጋር ነው ኪዳኑ ይላቸዋል። ተምረን ሰምተን እናምናለን እንጂ እምነትን በውርስ አንቀበልም። እምነት ከቤተሰብ የምንቀበለው ሳይሆን በውስጣችን የሚወለድ ነው። በእያንዳንዱ ሰው ውስጥ ከመጣው ከእግዚአብሔር ቃል የተነሳ ከሰማነው ከእግዚአብሔር ቃል የተነሳ በእያንዳንዱ ሰው ውስጥ የሚወለድ ነገር ነው እምነት። የሆነ አዶፕት የምናደርገው ነገር አይደለም። ሌላ ቦታ የተወለደ እምነት አምጥቼ እኔ ውስጥ ተክዬ ህያው ላደርገው አልችልም። የአባቴ እምነት ለኔ ሊሆን አይችልም። የእናቴ እምነት ለኔ ሊሆን አይችልም። አይሆንም። እንደዛ አሰራሩ እንደዛ አይደለም። እምነት ከመስማት ነው እንጂ ከመወለድ አይደለም። ከመስማት ነው፣ መስማትም በእግዚአብሔር ቃል ይላል ሮሜ ምዕራፍ 10 ቁጥር 17 ላይ ከመስማት ነው። እያንዳንዱ ሰው ከሰማው ነገር የተነሳ በውስጡ በሚወለደው እምነት ይመላለሳል እንጂ ቤተሰቦቹ ካመኑት እምነት የተነሳ አባቶቹ ካመኑት እምነት የተነሳ በሚኖራቸው ኪዳን ከእግዚአብሔር ጋር አይኖርም። የግል ነው። ለዛ ነው ብዙ ጊዜ ነፍሳት ጥሪ ስናደርግ አዳዲስ ሰዎችን ስንጠራ ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ እንድትቀበሉ እንላቸዋለን። አያችሁ፣ እግዚአብሔር
አባቶቻቸውን የነበሩት እነዚህ ልጆች እኮ አዲሶቹ ናቸው። በነገራችን ላይ ከግብፅ ምድር ሲወጡ ከ20 ዓመት በታች የነበሩ ናቸው እነዚህ ልጆች። ሙሴ መጣና ከአባቶቻችሁ ጋር ብቻ አይደለም ከእናንተ ጋር ኪዳን ገብቷል እግዚአብሔር አላቸው። ከዚህ በፊትም ብያቸዋለሁ፣ እግዚአብሔር ልጅ እንጂ የልጅ ልጅ የለውም። እኔም ልጁ ነኝ፣ ልጄም ልጁ ናት። በቃ ልጄ የኔ ልጅ ስለሆነች እኔ የእግዚአብሔር ልጅ፣ እሷ የእግዚአብሔር የልጅ ልጅ አትሆንም። እግዚአብሔር ልጅ ነው ያለው። እግዚአብሔር ልጅ ነው የሚፈልገው እንጂ የልጅ ልጅ አይደለም። ከእያንዳንዱ ጋር እኩል የሆነ ፐርሰናል ሪሌሽንሽፕ ስላለው ማለት ነው። እና በውርስ የምንቀበለው አይደለም። እምነት ከቤተሰብ የምንወርሰው ነገር አይደለም። በውስጣችን የሚወለድ ነገር ነው። አባቶቻቸው በጣም ማይቲ የነበሩ ሰዎች፣ እኔ ከሁሉ የማረሳው የሳሙኤልን ልጆች ነው። ሳሙኤል ማለት ከዳን እስከ ቤርሳቤህ ድረስ የተናገረው ነገር በምድር ላይ ጠብ የማይል በቃልም በኑሮም የታመነ ሰው። አይገርማችሁም? በቃልም በኑሮም የታመነ ሰው እኮ ነው ሳሙኤል። በመጨረሻ ላይ እስኪ መስክሩብኝ፣ አንድ ነገር ጉቦ ተቀብያቸዋለሁ፣ አንድ ነገር የራሴን የማይገባኝን ጥቅም ለማግኘት ያደረግኩት ነገር አለ ሲል በፍጹም ብለው ሰማይና ምድር የመሰከሩለት ሰው ነው። ግን በጣም የሚገርማችሁ ነገር የሳሙኤል ልጆች እንደ አባታቸው አልነበረም መንገዳቸው ይላል መጽሐፍ ቅዱስ። መንገድ የግል ነው። እያንዳንዱ ሰው ከጌታ ጋር ያለውን ጉዞ መንገዱን በግሉ መቃኘት አለበት። ኪዳኑን በግሉ መግባት አለበት። መንገድ የግል ነው ወገኖች። ሃሌሉያ። ከዛ በኋላ 10ቱ ትእዛዛትን ነው ድጋሚ የሚነግራቸው ሙሴ። 10ቱ ትእዛዛት እንግዲህ በዋናነት ሁለት ነገር ነው የሚያሳዩት። የመጀመሪያው የእግዚአብሔርን ቅዱስነት፣ ምን አይነት በቃ ሆሊ አምላክ እንደሆነ ያሳዩናል። ሁለተኛው ደግሞ የጸጋን አስፈላጊነት፣ በቃ እግዚአብሔር እንዴት ፍጹም ጻድቅ እንደሆነ፣ እንዴት ቅዱስ እንደሆነ፣ በፍጹም ከኃጢአት ጋር ሊኖር እንደማይችል፣ በፍጹም ኃጢአት በፊቱ ሊቆም እንደማይችል ያሳያችኋል። አደሴም ታይም ደግሞ እሺ ሰውስ እንዴት ሆኖ ነው ከእግዚአብሔር ጋር መኖር የሚችለው መጓዝ የሚችለው በእግዚአብሔር ፊት መቆም የሚችለው ስትሉ ደግሞ የጸጋን አስፈላጊነት ያሳያችኋል። ሲጀመር 10ቱ ትእዛዝም ሆነ ሌሎች ትእዛዛት እንዲፈጸሙ ሳይሆን ኃጢአትን እንዲገልጡ ነው የተሰጡት። ኃጢአትን እንዲያበዙ ማለት የተገለጠው ኃጢአት የዛን አክል ብዙ አልነበረም። ሰው ኃጢአተኛ መሆኑን በዛ መጠን አያውቅም ነበረ። አለመቻሉን በዛ መጠን አያውቅም ነበረ። አለመቻሉን፣ ኃጢአተኛ መሆኑን፣ እግዚአብሔር በጣም ቅዱስ መሆኑን፣ የሰው መንገድ ደግሞ በጣም ከዛ የራቀ መሆኑን ተረድቶ ሰው የጸጋ ያለህ እንዲል ስለሆነ የተሰጠው 10ቱ ትእዛዛት በዋናነት ፐርፐዛቸው የእግዚአብሔርን ቅዱስነት መግለጥ፣ የጸጋን አስፈላጊነት ማሳሰብ። አንድ ጊዜ ጌታ ኢየሱስ ክርስቶስ ያንን ባለጠጋ ሰው ያለን ሁሉ ሽጠህ ተከተለኝ ሲለው ቅር እያለው ሄደ ይላልና፣ ለባለጠጎች ለሀብታሞች ወደ እግዚአብሔር መንግስት መግባት እንዴት ከባድ ነው፣ ግመል በመርፌ ቀዳዳ ብትሾልክ ይሻላል አንድ ባለጸጋ ወደ እግዚአብሔር መንግስት ከሚገባ ብሎ ተናገረና፣ በዛን ዘመን ደግሞ ሐዋርያቱ በነበራቸው ዕውቀት ይሄ በጣም ከባድ ነገር ነው። ለምን ባለጸጋ ምጽዋትን በማድረግ መባን በመስጠት አስራትን በመስጠት በቃ እንደዚህ በገንዘቡ መልካም ነገሮችን በማድረግ የተሻለ ወደ ገነት የመግባት እድል አለው ተብሎ በሚታመንበት ዘመን ጌታ መጣና ባለጸጋ ወደ እግዚአብሔር መንግስት መግባት እንዴት ከባድ ነገር ነው፣ ግመል በመርፌ ቀዳዳ ብትሾልክ ይሻላል ሲላቸው ጨለመባቸው፣ ጭልምልም አለባቸውና ጴጥሮስ እንግዲያውስ ማን ሊገባ ይችላል አለ። በቃ ማን ሊተርፍ ይችላል? ይሄ ባለጸጋ ሰውዬ አትሊስት እሱ አቅም አለው፣ መባና አስራት ምጽዋት ምናምን የመስጠት እኮ አቅም አለው። አትሊስት እሱ ካልገባ ለሱ በመርፌ ቀዳዳ እንደ ግመል እንደማለፍ ከሆነ ለሱ መንግስተ ሰማያት መግባት እንግዲያውስ ማን ይተርፋል ማን ይገባል ብሎ ጭልም ሲልበት ጌታ ኢየሱስ ክርስቶስ ለእግዚአብሔር የሚሳነው ነገር የለም አለ። ሃሌሉያ። አያችሁ፣ ዋናው ነገር መጀመሪያ ደረጃ በቃ ለሰው የሚሳን ነገር እንደሆነ የማይቻል ነገር እንደሆነ ማሳወቅ ነው እንጂ የፈለገው በቃ መንገድ የለም ብሎ ሊዘጋባቸው አይደለም የፈለገው። ለእግዚአብሔር የሚሳነው ነገር የለም። በባለጠግነት አይደለም የሚገባው፣ በምጽዋት አይደለም የሚገባው፣ በእግዚአብሔር ኃይል ነው የሚገባው።
ስለዚህ ለእግዚአብሔር የሚሳነው ነገር የለም። ህጉን ስታዩት ማን ነው የሚተርፈው? ዳጊ በቀደም እንዳለችው ማን ነው ማይወገረው ነው የምትሉት። ግን ለእግዚአብሔር የሚሳነው ነገር የለም። ሃሌሉያ። ሮሜ ምዕራፍ 8 ቁጥር 2 ላይ ክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና ይላል። አያችሁ፣ ከኃጢአትና ከሞት ህግ አርነት መውጣት የሚቻለው በህይወት መንፈስ ህግ ነው። ያንን የህይወት መንፈስ ህግ እንድንፈልግ፣ ያንን የህይወት መንፈስ ህግ እንድንጠማ፣ መሲሁ ሲመጣ የሚለቀቀውን የህይወት መንፈስ ህግ እንድንጠይቅ እንድንጠማ ነው። ህግ ራሱ ዓላማው ፐርፐዙ እግዚአብሔር ቅዱስ መሆኑን ያሳየንና ጸጋ እንደሚያስፈልገን ከዚህ ቅዱስ አምላክ ጋር ለማደር ጸጋ ያስፈልጋል። እኔ በራሴ አልችልም እንድንል ማለት ነው የተሰጠን። ከዛ ቁጥር 27 ላይ አንተ ቅረብ አምላካችን እግዚአብሔር የሚለውን ሁሉ ስማ፣ አምላካችን እግዚአብሔር ለአንተ የሚናገረውን ሁሉ ለእኛ ንገረን፣ እኛም ሰምተን እናደርገዋለን ይሉታል። እግዚአብሔር ጥሩ ነው አለ። ህዝቡ የተናገሩት ነገር መልካም ነው፣ ይሄዱ ወደ የድንኳናቸው። እንደው ምን ነው ሁልጊዜ እንደዚህ ልባም በሆኑ ብሎ ሁሉ ይናገራል እግዚአብሔር። ያስቀኛል እዛ ቦታ ላይ ነገሩ የተገለጠበት መንገድ። ምን ነው እግዚአብሔርን የሚፈሩበትና የሚከተሉበት የሚያከብሩበት ልብ ሁልጊዜ በሆነላቸው ለእነዚህ ህዝቦች ብሎ ይናገራል እግዚአብሔር። ጥሩ ነው አለ። ግን ምንድን ነው ያሉት እነዚህ ሰዎች? ባላንስድ የሆነ ነገር የተናገሩት። የሚለውን ስማልን አሉ፣ እንፈልጋለን። አምላካችን እግዚአብሔር ለአንተ የሚናገረውን ለእኛ ንገረን፣ እኛም ሰምተን እናደርገዋለን አሉ። አያችሁ ወዳጆቼ፣ እግዚአብሔር ህዝቡ በአክብሮት እንዲቀርቡት እንጂ በፍርሃት እንዲርቁት አይፈልግም። በአክብሮት እንድንቀርበው። ባላንስ ናት፣ በቃ እቺ ባላንስ ናት። እግዚአብሔርን መራቅ አይደለም፣ በፍርሃት መራቅ አይደለም መፍትሄው፣ በአክብሮት መቅረብ። በአክብሮት እንድንቀርበው ይፈልጋል። ዕብራውያን ምዕራፍ 10 ቁጥር 22 ላይ ከክፉ ህሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። በቅን ልብ እንቅረብ። ሙሴ ነበር ያቀረባቸው፣ ሙሴ ነበር የሰማላቸው፣ ሙሴ ነበር መጥቶ የነገራቸው። እነሱ በራሳቸው መስማት አይችሉም። ነገር ግን ጠይቅልን፣ ንገረን፣ እኛ ደግሞ እናደርገዋለን ሲሉ እናያቸዋለን። ዛሬ ግን እኛ ከመካከለኛችን ከክርስቶስ የተነሳ ዕለት ዕለት እግዚአብሔርን እየሰማን በህይወት እንኖራለን። በጣም እኮ የሚያስደንቅ ነገር ነው የሚናገሩት። እስራኤል እንዳንተ ያለ ህዝብ እኮ የለም ይላቸዋል። እንዴት ሲሉት፣ አንደኛ አምላኩ እንደዚህ ቅርብ የሆነለት ህዝብ የለም። ሁለተኛ ይህን የመሰለ የጽድቅ ትእዛዝና ስርዓት ያለው ህዝብ የለም። ከዛ በኋላ ወረድ ብሎ ደግሞ አሁን እዚህ የምናየው አካባቢ ላይ ደግሞ ምን ይላቸዋል? እግዚአብሔር ሰምቶ በህይወት የኖረ ህዝብ የለም። እግዚአብሔር ሲናገር ሰምቶ በህይወት የኖረ ህዝብ የለም። አንተ ግን እግዚአብሔር አምላክ በእሳት ውስጥ ሆኖ ሲናገር ሰምተ በህይወት አለ ይላቸዋል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና ይላል። በሰውና በእግዚአብሔር መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ሃሌሉያ። ከሱ የተነሳ እግዚአብሔርን እየሰማን ዛሬ በህይወት እንኖራለን። ዛሬ አንድ እስራኤላዊ እግዚአብሔር እንዲህ አለኝ፣ እግዚአብሔርን ሰማው ብትሉት ቢቻል ቢወግራችሁ ደስ ይለዋል፣ ወግሮ ቢገላችሁ። ካልሆነ ደግሞ ካጠገባችሁ ጆሮን ይዞ ነው የሚጠፋው። ሰው እግዚአብሔርን ሰምቶ በህይወት እንደሚኖር እነሱ አያውቁ። እኔና እናንተ ግን እግዚአብሔር እየነገረን፣ እግዚአብሔር እያናገረን፣ እግዚአብሔር እየሰማን፣ እግዚአብሔር እየመለሰልን፣ እግዚአብሔር ቀርቦን በመካከላችን በቤታችን በውስጣችን አድሮ ጻድቅ የሆነችውን ስርዓቱን ሰጥቶን እሱን እየሰማን በየቀኑ በህይወት እንኖራለን። እግዚአብሔርን ከመስማታችን የተነሳ ሳንጠፋ ማለት ነው በየቀኑ በህይወት እንኖራለን። ለምን ከተባለ እግዚአብሔር ኢየሱስ የሚባል መነጽር አድርጓል። በክርስቶስ ነው የሚሰማን፣ በክርስቶስ ነው የሚናገረን፣ በክርስቶስ ነው የሚያየን። በክርስቶስ ውስጥ ስፍራን አዘጋጅቶ ሸሽጎናል። ሙሴን የሸሸገው ያሰንጣቃ አለት ሙሴ እንዳይሞት አይቶኝ በህይወት መኖር የሚችል የለም አለ እግዚአብሔር። ነገር ግን አይተኸኝ አደሴም ታይም በህይወት እንድትኖር ካስፈለገ እኔ ያዘጋጀሁት አለት አለ፣ እዛ ሰንጣቃ አለት ውስጥ ትደበቃለህ፣ እኔ ባለፍኩ ጊዜ ታያለህ፣ ከዛ ሰዓት ሞትም አለው። አያችሁ፣ አለታችን ውስጥ ተሸሽገን እግዚአብሔርን እየሰማን ግን በህይወት እንኖራለን። ይሄ እኮ ድንቅ ነው። ይሄ እኮ አስደናቂ ነገር ነው። እግዚአብሔር እንዲህ አለ እያለን እየተናገረን እኔ ደግሞ መልሼ እንዲህ አልኩት
ከዛ እሱ እንደዚህ ያለ እያለን እየተናገረን በህይወት እንኖራለን። ሐሰት እኮ አይደለም፣ ፈጠራ እኮ አይደለም። እግዚአብሔር እኮ ያናገረናል። እግዚአብሔር የሚናገራችሁ የእግዚአብሔርን ድምፅ የምትሰሙ ቅዱሳን በዚህ ውስጥ ያላችሁ ታውቃላችሁ። እግዚአብሔር በልዩ ልዩ መንገድ እንደሚናገረን ተናግሩን። እንዴት በህይወት ኖረን እናንተ በህይወት እንዴት ኖረን? ሰው በህይወት አይኖርም እኮ እግዚአብሔር ተናግሮት ከመካከለኛችን ከክርስቶስ ኢየሱስ የተነሳ ሃሌሉያ ሃሌሉያ። እሱ ቅድስናችን ጽድቃችን ሆኖልን እሱ ለብሰ ነው በሱ እየታየን በሱ እየተሰማን እኛም በሱ እየሰማን ከክርስቶስ የተነሳ እግዚአብሔርን እየሰማን ሳንጠፋ እንኖራለን። ስለዚህ ወገኖቼ ከምዕራፍ 5 የእግዚአብሔር ኪዳን ከእያንዳንዳችን ጋር ሕያው ነው። እግዚአብሔር በፍርሃት እንድንሸሸው ሳይሆን በአክብሮት እንድንቀርበው ይሻል። በክርስቶስ ሆነን በአክብሮት እንድንቀርበው ይሻል እግዚአብሔር የሚለውን እንድናይ ያስፈልጋል ማለት ነው። ጌታ ይባረክ። ወደ ምዕራፍ 6 ሳልፍ ምዕራፍ 6 እንግዲህ ጌታ ኢየሱስ ክርስቶስ በወንጌል ላይ ታላቂቱ ትእዛዝ ያላት የምትሰጥበት ክፍል ነው። በዋናነት ታላቂቱ ትእዛዝን የሚቀበሉበት again and again በተለያየ መልኩ ደጋግሞ ራሱን የሚናገርበት ክፍል ነው። ሙሴ ቁጥር 4 ላይ ብንጀምር እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ ይላል። ይሄ ክፍል እንግዲህ በእስራኤላውያን ሽማ ተብሎ የሚታወቅ የመጽሐፍ ቅዱስ ክፍል ነው። ሽማ ነው የሚሉት እና በጣም የእስራኤላውያን የእምነታቸው ልብ የእምነታቸው ማዕከል ተደርጎ የሚታወቅ እንደ እምነት አዋጅም የሚታወጅ ሽማ ተብሎ የሚታወቅ ክፍል ነው። እስራኤሎች ስማ ብሎ ነው ራሱ። ሽማ ማለት በዕብራይስጥ ስማ ማለት ነውና ሽማ የሚባል ክፍል ነው። ጌታ በወንጌል ላይ ተናግሯል። ከትእዛዛቱ ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ነው። አንተም በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ጌታ አምላክን ውደድ የምትል ናት። ፊተኛይቱ ትእዛዝ ይህች ናት ብሎ ጌታ ራሱ በወንጌል ላይ ተናግሮታል ማለት ነው። አንዴ ይቅርታ፣ ያቺ ነገር መጥታለች። ያ ትክክል እና ትኩረታችን ሊሆን የሚገባው ወዳጆቼ መታዘዝና አለመታዘዝ ላይ ሳይሆን ፍቅራችን ላይ ነው። ወይኔ እግዚአብሔርን ዛሬ ታዝዤው ይሆን እግዚአብሔርን አልታዘዝኩት ይሆን እያልን የታዘዝነውና ያልታዘዝነውን ነገር እንድንቆጥር ሳይሆን ከዚህ በፊትም ተነጋግረናል አይደለ? ትኩረታችን ሊሆን የሚገባው ፍቅራችን ላይ ነው። አለመታዘዝ የሚለው ከሆነ ልባችንን በህይወታችን ውስጥ ከመታዘዝ ይልቅ አለመታዘዝ እየበዛ ከሆነ ለጌታ ያለን ፍቅር ነው ቼክ መደረግ ያለበት። ለጌታ ያለን ፍቅር ከወደድን ስለምንታዘዝ እኮ ነው። ለዛ ከሆነ አምላካችን እግዚአብሔር አንድ ነው፣ አንተም አምላክህን እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ ብሎ የሚጀምረው ለዛ ነው። ከወደድን መታዘዝ ቀላል ስለሆነ ማለት ነው። ከፍቅር ሲወጣ ቀላል ስለሆነ ማለት ነው። ስለዚህ ፍቅራችን ነው ቼክ መደረግ ያለበት። ሳያፈቅሩ መታዘዝ በጭንቅም ቢሆን ይሞከራል ወገኖቼ። አፍቃሪ ግን መታዘዝ አይከብደውም። ሳያፈቅሩ መታዘዝ በጭንቅም ቢሆን ይሞከራል። አፍቃሪ ግን መታዘዝ አይከብደውም። ባለፈው ምን ብለን ነበረ? ስለ መስጠት ስናወራ ሳይወዱ መስጠት ይቻላል፣ ወዶ አለመስጠት ግን አይቻልም። ስለዚህ መስጠት ከተናነቀን ፍቅራችን ነው ቼክ መደረግ ያለበት ብለናል። ፍቅራችንን ቼክ አድርገን ደግሞ እሱ መሆኑ ችግሩ ከገባን ያንን በምንድን ነው የምንቀርፈው ብለናል? የእግዚአብሔርን ፍቅር በመረዳት። እኛ የራሳችን ነገር የለንም። እኛ እንደ መስተዋት ነው የምናበለጨልጨው። ያየነውን ነገር ነው እንደ መስተዋት መልሰን የምናንጸባርቀው። የእግዚአብሔርን ፍቅር ትኩር ብለን ስንመለከት የእግዚአብሔርን ፍቅር መልሰን ማንጸባረቅ እንችላለን። ራሱን እግዚአብሔርን፣ ደግሞ ሰዎችን እግዚአብሔር የሚወዳቸውን፣ ደግሞ እግዚአብሔር የሚወዳቸውንም ሌሎችን ነገሮች ጨምረን መውደድ የምንችለው የእግዚአብሔርን ፍቅር ትኩር ብለን በመመልከት ነው። ያንን በመረዳት ነው ማለት ነው። ስለዚህ ካለመታዘዝ ጋር አብሮ መታየት ያለበት ፍቅር ነው። ፍቅር ነው። ቁጥር 6 እና 7 እኔ ዛሬ ለአንተ የማዘው ይህንን ቃል በልብህ ያዝ፣ ለልጆችህ አስተምረው፣ በቤትህም ስትቀመጥ፣ በመንገድህም ስትሄድ፣ ስትተኛም ስትነሳም ተጫወተው ይላል። የእግዚአብሔር ቃል ከህይወታችን ክፍሎች አንዱ አይደለም ወገኖቼ። አሁን ለምሳሌ እንዴት ነው ህይወታችን ክፍሎች አሉ። ተማሪዎች እማራለሁ ወይ ደግሞ እሰራለሁ፣ ከዛ ሶሻል ላይፍ አለኝ፣
ከዛ ፋሚሊ ላይፍ አለኝ፣ ከዛ የሆነ ሆቢ ደግሞ አለኝ፣ ከዛ የበጎ አድራጎት ስራ ላይ እሳተፋለሁኝ፣ ከዛ እንደዚህ ያደርጋለሁ። እነዚህ ሁሉ የህይወቴ ክፍሎች ናቸው። ከዛ የእግዚአብሔር ቃልም አለ ብዬ እንደ አንድ የማስቀምጠው አይደለም። እነዚህን ሁሉ የሚያያይዝ አሁን ያልኳቸውን ሁሉ የሚቃኝ አሁን ያልኳቸውን ሁሉ የሚቆጣጠር አሁን ያልኳቸውን ሁሉ የሚገዛ የሚያስተዳድር እንደ ፒላር ሆኖ እያንዳንዱን ነገር እንደ ምሰሶ ሆኖ የሚይዝ የሚያቆም የእግዚአብሔር ቃል ነው። ሃሌሉያ። የህይወታችን it's not part of our life, it is our life። በቃ ባጭር ቃል የህይወታችን አንድ ክፍል ሳይሆን ህይወታችን ነው የእግዚአብሔር ቃል። የማይገባበት ቦታ የለም፣ የማይገባበት ቦታ የለም። ስለዚህ ሙሴ ምን ይላቸዋል? በሁሉም ነገር ውስጥ አለ። የሆነ ሁሉን ነገር አድርግ፣ ከዛ ደግሞ የእግዚአብሔርንም ቃል እንዳትረሳ አይደለም የሚላቸው። በቤት ስትቀመጥ፣ በመንገድ ስትሄድ፣ ስትተኛ፣ ስትነሳ ተጫወቱ። ቃሉ የማይገባበት የህይወት ክፍል የለም። ቃሉ ኑሯችን ነው። ያዕቆብ መልእክት 1:22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቅድም በዘረዘርኳቸው የህይወት ክፍሎቻችን ሁሉ ቃሉ የሚደረግ ነው እንጂ ራሱን ችሎ ለሆነ ለብቻው የሚቀመጥ ነገር አይደለም። it's not part of our life, it is our life። ህይወትህ ነው ይላል። እንደውም እንመጣበታለን። በቀጥታ ሙሴ እንደዛ የሚልበት ክፍል አለ። ይሄ ህይወታችሁ ነው ይላቸዋል የእግዚአብሔርን ቃል። ህይወታችን ነው የእግዚአብሔር ቃል። አዲሱ መደበኛ ትርጉም ህይወታችሁ ነው የሚልበት ቦታ አለ። ስለዚህ የጭውውታችን ሁሉ ማዕከል፣ ሚዛኑ፣ መደምደሚያው የእግዚአብሔር ቃል። ሚዛኑ መደምደሚያው የእግዚአብሔር ቃል። ቁጥር 8 ላይ በእጅህም ምልክት አድርገህ እሰረው ይላል። በዓይኖችህ መካከል እንደ ክታብ ይሁንልህ፣ በቤትህ መቃኖች ደጃፍ ደግሞ። አያችሁ፣ እጅ እንግዲህ ምን ብለናል ከዚህ በፊት? ድርጊትን ይቃኛል። በእጅህ ድርጊትህን ይቃኛል። በዓይኖችህ መካከል ፐርስፔክቲቭህን፣ ፖይንት ኦፍ ቪውን፣ አመለካከትህን ይቅረጸው። በቤትህ መቃኖችና በደጃፍ በሮች ላይ ስቀለው ይላል። ደግሞ አብረው በሚኖሩና በውጭ በሚያዩ ሁሉ ፊት ምስክርነትህን ይቃኝ። ሰዎች ያንተን ቤት ሲያዩ የእግዚአብሔርን ቃል ይዩ። የቤት ሰዎች ሲገቡና ሲወጡ የእግዚአብሔርን ቃል ይዩ። ስለዚህ ድርጊታችንን፣ አመለካከታችንን፣ በሰዎች መካከል ያለንን ምስክርነት እንዲቃኘው የእግዚአብሔር ቃል it is not part of our life። የህይወታችን አንድ ክፍል መሆን የለበትም፣ ህይወታችን መሆን አለበት። እያንዳንዱ ነገር የሚመዘነው በእግዚአብሔር ቃል መሆን አለበት። ጓደኝነት ቢሆን፣ አገልግሎት ቢሆን፣ ቤተሰብ ቢሆን፣ ስራ ቢሆን፣ ትምህርት ቢሆን፣ እያንዳንዱ ነገር የሚመዘነው በእግዚአብሔር ቃል ስለሆነ፣ የሚቃኘው በእግዚአብሔር ቃል ስለሆነ በእጅህ፣ በዓይኖችህ መካከል፣ በቤትህ መቃን፣ በበሮችህ ላይ የእግዚአብሔርን ቃል አድርገው። ስትተኛ፣ ስትነሳ፣ በመንገድ ስትሄድ፣ ስትወጣ፣ ስትገባ ከልጅህ ጋር ተጨዋወተው። አንድ ጓደኛ ነበረኝ። ነገሩ ባልም ሚስትም በጣም ወዳጆቼ ጓደኞቼ ናቸውና አሁን እዚህ የሉም፣ ዴንቨር ነው ያሉት። አሁን በጣም የምወዳቸው ቤተሰቦች ናቸው እና ባለቤትየው ከኔ ጋር ከተገናኘን ማለት የሆነ ሰላም ተባብለን ወደሆነ ቦታ ሌላ የምንሄድበትን ቦታ ሊኖር ይችላል እኮ የሆነ የእግዚአብሔር ቃል ክፍል አንስተን መነጋገር እንጀምርና በቃ ዝም ብለን ከመኪና ሸኝቶኝ ወይ ወደዚህ ወደ ቤት አድርሶኝ ወይ ወደዚህ ሊያደርሱኝ ወደ ቤት ሊሸኙኝ ምናምን መጥተው በር ላይ መኪና ውስጥ ቁጭ ብለን 2 ሰዓት ሙሉ ምናምን ስለ እግዚአብሔር ቃል ልናወራ እንችላለን። እና አንድ ጓደኛችን አንድ ቀን እንዴ በጣም ግን ታበዙታላችሁ ምናምን አለንና ያኛው ወዳጄ ምን አለ? ይሄ እግዚአብሔርን ቃል ከኔ ጋር በጣም የሚያወራው ወዳጄ ምን አለ? አይ እኛ አሁን በዚህ ልንሸማቀቅ አንችልም አለ። ትክክሉ ይሄ ነው አለ። መሆን ያለበት ይሄ ነው። ቅዱሳን ሲገናኙ የእግዚአብሔርን ቃል ነው አውርተው ላይጠግቡ የሚገባው። ጨዋታቸውን፣ ውሏቸውን፣ ዕውቀታቸውን፣ ያነበቡትን ነገር ሁሉ በእግዚአብሔር ቃል እየቃኙ መነጋገራቸው ትክክሉ እሱ ነው አለ። አላበዛ ነው። ትክክሉ እሱ ነው አለ እና
ትክክሉ ይሄ ነው። በጣም የምወደው ይድነ ይባላል። በጣም የምወደው ወዳጄ ነው። የእግዚአብሔርን ነገር በጣም የሚወድ እና ትክክሉ እሱ ነው በሏቸው። በቃ የእግዚአብሔር ቃል ከአንደበታችሁ አይጥፋ። ስትተኙ ስትነሱ እፍ አከረርሽ፣ እፍ አመረርክ፣ አንተ ደግሞ ሌላ ወሬ የለህም እንዴ ለሚሏችሁ፣ አንተ ደግሞ በቃ ምንድነው ገገማ ነህ እንዴ ፋራ ነህ እንዴ ለሚሏችሁ ትክክሉ ይሄ ነው በሏቸው። ትክክሉ ይሄ ነው። የእግዚአብሔርን ቃል ስንነሳ፣ ስንቀመጥ፣ ስንሄድ፣ ስንወጣ፣ ስንመጣ መነጋገራችን፣ መጨዋወታችን፣ ነገሮችን ሁሉ በዛ ለመቃኘት መጋደላችን፣ መታገላችን ትክክሉ ይሄ ነው። ይሄ ነው ትክክሉ። እንቶ ፈንቶ ማውራት አይደለም ትክክሉ። ጉንጭ ማለፋት አይደለም ትክክሉ። ትክክሉ ይሄ ነው። ሃሌሉያ። ደግሞ ይቀድሳል። የእግዚአብሔርን ቃል እየተነጋገራችሁ መቼም በመሃል አቋርጦ ሐሜት የሚያወራ ሰው የለም። ይቀድሳል። የእግዚአብሔርን ቃል መነጋገር ስትጀምሩ ጓደኝነታችሁ ይቀደሳል፣ ህብረታችሁ ይቀደሳል። በቃ ቃሉ ራሱ እኮ በቃ ከዚህ ቃል ከሰማችሁት ቃል የተነሳ ንጹሐን ናችሁ አላረ ጌታ ኢየሱስ ክርስቶስ። ንጹህ ያደርጋል እግዚአብሔር ቃል። በቃ ሌላ ነገር እንዳትቀባጥሩ ያደርጋችኋል። ስለማንም ስለምንም እንዳታወሩ ያደርጋችኋል። ይቀልባችኋል። የምድሩ ይቀልባችኋል፣ ይሰለቻችኋል፣ ቶሎ ባለቀ ያስብላችኋል። ሃሌሉያ። ትክክሉ ይሄ ነው። በቃ ይችን አባባል ወሰዱልኝ። በእውነት ይድኔ በጣም የምወደው ወንድሜ እንደዛ አለ። ትክክሉ እኮ ይሄ ነው አለ። በቃ ለሆነ ያህል ሰዓት ትንሽ ደንገጥ ነገር ብለን ነበር፣ እናንተ ደግሞ ታበዙታላችሁ ሲለን አስከፋናቸው፣ አስደበርናቸው። እኛ በተገናኘን ቁጥር ይሄንን እያወራን የሚል ነገር ለጥቂት ሰከንዶች ማይንዳችንን ክሮስ አድርጎት ነበረ። ነቃ አለና ግን አይ አለ ትክክሉ ይሄ ነው አለ። ሃሌሉያ። በቃ ትክክሉ ይሄ ነው። ስታገኟቸው ድርቅ ብላችሁ ስለ እግዚአብሔር ቃል አውሯቸው። በቃ እሱ ሰው ሁሉ በልቡ ያለውን የሞላውን አይደለም የሚሰጠው። እኛ ደግሞ ማታ ማታ ይሄን እየተሞላን አይደለም። ስለዚህ ልክ የሆነ ነገር ሲጀመር እናንተ አምጡ የእግዚአብሔርን ቃል ወይ አንተ ደግሞ ሲሏችሁ ትክክሉ ይሄ ነው። ስለለመድከው ነው እንጂ ትክክሉ ይሄ ነው። ዓለም የራሷን ነገር ፕሮሞት እያደረገች የእግዚአብሔርን ነገር ማዋረድና በማያሳፍረው ነገር ሰውን ማሳፈር ስለያዘች ነው እንጂ ትክክሉ ይሄ ነው። ቅዱሳን ሲገናኙ የእግዚአብሔርን ቃል ይጨዋወታሉ። ሃሌሉያ። ከዛ በኋላ ቁጥር 10 ላይ እስከ 12 ድረስ አምላክ እግዚአብሔር ለአንተ ሊሰጣት ለአባቶች ለአብርሃምና ለይስሐቅ ለያዕቆብ ወደ ማለላቸው ምድር ባገባህ ጊዜ ያልሰራሃቸውንም ታላላቅና መልካም ከተሞች፣ ያልሞላሃቸውንም ሀብት የሞሉ ቤቶች፣ ያልማስካቸውን የተማሱ ጉድጓዶች፣ ያልተከልካቸውን ወይንና ወይራ በሰጠህ ጊዜ በበላህና በጠገብክም ጊዜ በዚያን ጊዜ ከግብፅ ምድር ከባርነት ቤት ያወጣህን እግዚአብሔርን እንዳትረሳ ተጠንቀቅ። ቅርብ ቀን አንድ አባባል ሰማውና ገረመኝ በጣም። ገንዘብን መውደድ የኃጢአት ሁሉ ስር ነው አለ አንድ ሰው አለ መጽሐፍ ቅዱስ። እና አንድ አገልጋይ ደግሞ ምን አለ? ገንዘብን ማጣትም ግን እኮ የኃጢአት ሁሉ ስር ነው አለ። ለምን? ብዙዎች ጸጋቸውን ስለ ገንዘብ ሽጠዋል፣ ክብራቸውን ስለ ገንዘብ ሽጠዋል፣ ልጅነታቸውን ስለ ገንዘብ ሽጠዋል አይደለ? ብዙዎች ስፍራቸውን እግዚአብሔር የሰጣቸውን ያደላቸውን ስለ ገንዘብ ሽጠዋል ብዙዎች። እና ሰው ማጣት አለበት፣ መንጣት አለበት፣ መቸገር አለበት ብለው ከሚያምኑት ወገንም አይደለሁኝም። ግን ደግሞ መጽሐፍ ቅዱስ እንደሚናገረው ምቾት መንፈሳዊ ዝንጉነትን የማምጣት ዝንባሌ አለው። ማጣትም ጠቢቡ ሰለሞን የጻፈው መጽሐፍ ላይ እንደዚህ ይላል የእግዚአብሔር ቃል፣ በጣም ድሃ ማታደርገኝ እንዳይርበኝና እንዳልዋሽ፣ እንዳልሰርቅ፣ እንዳልበድልህ በጣም ድሃ ማታደርገኝ አለ። እና እጅግም ማጣትም መንጣትም ሰው እንዲዋሽ ያመነበትን ነገር እንዳይኖር የመገፋፋትና የማስገደድ ባህሪ ስላለው እንደው የተቀደሰ ነገር ነው ብዬም አላበረታታው። ግን ደግሞ አብዛኛውን ጊዜ ሰዎችን እግዚአብሔርን እንዲረሱ የሚያደርጋቸው ይገርማቸዋል፣ ከድህነት ይልቅ ባለጠግነት ነው። እንደው ባክ ያደረጉ ሰዎች ራሳቸው አሰስመንት ሲሰራ
አብዛኛው ሰው በማጣት ሳይሆን በማግኘት ነው ባክ ያደረገው። ምንም ማግኘት ልትሉ ትችላላችሁ። በማጣት ሳይሆን በማግኘት ነው ባክ ያደረገው አብዛኛው ሰው። ስለዚህ ምቾት ሲመቻችሁ አለ የሞላ ነገር ስታገኙ፣ የተረፈ ነገር ስታገኙ መንፈሳዊ ዝንጉነት እንዳያመጣባችሁ ተጠንቀቁ። የበረከት ትልቁ አደጋው ባራኪውን ማስረሳት ነው። አይናችሁን፣ ሐሳባችሁን፣ ልባችሁን ሁሉ ጥቅልል አድርጎ ይይዘውና ባራኪውን ከአይናችሁ ዘወር ያደርገዋል። ባራኪውን ያስረሳል። ስለዚህ ጌታ ማርቆስ ወንጌል ምዕራፍ 6 ቁጥር 36 ላይ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ምን ይጠቅመዋል? መጠንቀቅ ጥሩ ነው ወገኖቼ። ያዕቆብ በጎ ስጦታ ሁሉ ፍጹም በረከት ከላይ ናቸው አለ። ከላይ ነው። ምንም አይነት በጎ ነገር በእጃችን ከተገኘ ከላይ ነው፣ ከእግዚአብሔር ዘንድ ነው። ያዕቆብ ምዕራፍ 1 ቁጥር 17 ላይ ነው ያለው። መለወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ ይላል። ስለዚህ በረከታችን ባራኪውን እንዳያስረሳን እንጠንቀቅ። እግዚአብሔር ወዶናልና እንውደደው፣ ወደነው እንታዘዘው ወገኖቼ። መታዘዝ ካቃተን ፍቅራችንን ቼክ እናደርግና የእሱን ፍቅር ትኩር ብለን እንመልከት። እኛን የወደደበትን ፍቅር፣ በክርስቶስ ኢየሱስ የሄደበትን ርቀት እሱን ትኩር ብለን ስንመለከት መውደድ ቀላል ይሆናል። ከወደድን ደግሞ መታዘዝ ቀላል ይሆናል። ቃሉ የህይወታችን አንድ ክፍል ሳይሆን ህይወታችን እንደሆነ እንወቅ። ቃሉ የማይገባበት የህይወት ክፍል አይኖረንም። እንደው ትንፍሽ የማንልበት ቦታ አይኖረን። በመጨረሻ ቅድም እንዳልኩት ትኩረታችንን ባራኪው ላይ እናደርግ። በልባችን ዙፋን ላይ ባራኪው ይንገስበት። በረከቶች ስፍራ ስፍራቸውን የያዙ፣ በረከቶች ስፍራ ስፍራቸውን ከያዙ ጠላት ልባችንን የሚሰብርበት መንገድ አያገኝም። ልባችንን እንደዚህ ይባላል አይደለ? መድኃኒቶች ላይ የሚጻፍ ጽሑፍ አለ አይደለ? ህፃናት የማይደርሱበት ስፍራ ይቀመጥ ተብሎ የሚጻፍ ነገር ሰይጣን የማይደርስበት ስፍራ አስቀምጡት ልባችሁን ወገኖቼ። በአብ ቀኝ ሰውሩት። በቃ ህፃናት የማይደርሱበት ስፍራ እንደሚባለው ልባችሁን ሰይጣን የማይደርስበት ስፍራ አስቀምጡት። ሀብት ላይ ካስቀመጣችሁት ይደርስበታል። መጫወቻ ነው የሚያደርጋችሁ ንክት እያደረገ። በምድር ላይ ባለ ከሰማይ በታች ባለ በየትኛውም ነገር ላይ ካስቀመጣችሁት ይደርስበታል። ይደርስበታል። በቃ በልኩ ነው። ከልኩ በላይ ከፍ አድርጋችሁ ራቅ አድርጋችሁ የማይደርስበት ቦታ ሰውሩበት በአብ ቀኝ። ሃሌሉያ። ልባቸውን በአብ ቀኝ የሰወሩ አልተገኙም። ለሰይጣን አልተገኙም፣ ለሰው አልተገኙም። ለምንድን ነው ያለፈ ያገደመ ሰው ሁሉ የሚሰብራችሁ? ለምንድን ነው ሰላም ያላላችሁ ሰው ራሱ የሚሰብራችሁ? እንኳንስ ክፉ አድርጎባቸው አንዳንድ ቅዱሳን ሰው በትክክል ሰላም አላለኝም ብለው ልባቸው ይሰበራል። አንድ ሰው ምን አለ? አንዲት እህት በጣም ተሰበርኩ እያለች ስታስቸግር ወይ ፍራጃይል የሚባል ይለጠፍልኝ እዚች እህት ላይ አለ። በቃ የሚሰበር ተሰባሪ ዕቃ ተብሎ ዕቃ ላይ እንደሚለጠፍ ተሰባሪ ዕቃ ተብሎ ይለጠፍልኝ አለ። አያችሁ ወገኖቼ፣ ያለፈ ያገደመው ነገር የሚሰብረን፣ የመጣ የሄደው ነገር የሚሰብረን ሰይጣንም ሰውም ከጠዋት እስከ ማታ የሚሰብረን ልባችንን ምድር ላይ ስላስቀመጥነው ነው። ልባችንን የሰው ሰላምታ ላይ፣ የሰው ፊት ላይ፣ የሰው አክሰፕታንስ ላይ አስቀምጠነው ከሆነ ሰዎቹ ፊታቸው በጠቆረ ቁጥር ልባችን ይሰበራል። ልባችንን ሰይጣን የማይደርስበት ቦታ እንሰውረው እላችኋለሁ።